እንውጣና እስቲ መዝሙር 78 ላይ እንሄድና ጥቂት ነው ማካፈላችሁ ካለንም ጊዜ የተነሳ ይሄ እግዚአብሔር ምን አይነት አምላክ እንደሆነ እንዴት በልጅ ልጆች በአባቶች በሁሉ ሊመለክ እንዴት እንደሚወድ የሚያሳይ ክፍል ነው። መዝሙር 78 እግዚአብሔር የትውልዶች አባት መሆኑን የሚያሳይ መጽሐፍ ነው እና ይሄንን እግዚአብሔር ነው የምናመልከው። ያልተወንም እግዚአብሔር ደግሞ ታማኝነቱን በዚህ የገለጠልን ስሙ ለዘላለም ይባረክ። ልጆቻችን እንዲህና እንዲያ እንዳይሆኑ ወይም ደግሞ መጥፎች እንዳይሆኑ ባህሪያቸው ደህና ሆኖ እኛን ሳያሳቅቁ ሳያሳፍሩን እንዲያልፉ አይደለም ዋናው ፐርፐዙ። ነገር ግን እነሱ እኛ ከእግዚአብሔር ጋር ተጣብቀን ያገኘነውን ነገር ያገኙ ዘንድ ነውና በጌታ ስም አነባዋለሁኝ። መዝሙር 78 እንዳወጣችሁ ተስፋ በማድረግ ሕዝቤ ሆይ ሕጌን አድምጡ፣ ጆሮአችሁን ወደ አፌ ቃል አዘንብሉ። አፌን በምሳሌ እከፍታለሁ፣ ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ። የሰማነውንና ያወቅነውን አባቶቻችንም የነገሩንን ለሚመጣ ትውልድ ከልጆቻቸው አልሰወሩም። የእግዚአብሔርን ምስጋናና ኃይሉን ያደረገውን ተአምራትን ተናገሩ። ለልጆቻቸው ያስታውቅ ዘንድ ለአባቶቻቸው ያዘዘውን ምስክር በያዕቆብ አቆመ። በእስራኤልም ሕግን ሠራ። የሚመጣ ትውልድ የሚወለዱም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይናገራሉ። ተስፋቸውን በእግዚአብሔር እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ እንደ አባቶቻቸው እንዳይሆኑ ጠማማና የምታስመርር ትውልድ ልቧን ያላቀናች ትውልድ ነፍሷ በእግዚአብሔር ዘንድ ያልታመነች። እግዚአብሔር ሆይ ቃልህን ግለጥልን። አንተ የትውልዶች አባት ነህ። የነ አብርሃም የነ ይስሐቅ የነ ያዕቆብ አምላክ የኛም አምላክ በትውልድ መካከል ጌታ እግዚአብሔር ሆይ ነገስታት መጥተው ያልፋሉ፣ ኃያላን መጥተው ያልፋሉ። የማታልፍ አንተ በቦታ ያለ የጸናህ እግዚአብሔር ትውልድ ሁሉ እንዲያመልክህ የምትወድ ጌታ እግዚአብሔር ሆይ እኛም ልጆቻችንም የልጅ ልጆቻችንም አብዝተን እንድናውቅህ እርዳን። ቃልህን ግለጥልን በኢየሱስ ክርስቶስ ስም አሜን። የሚወለዱም ልጆች ያውቁ ዘንድ የሚመጡትም ልጆች ያውቁ ዘንድ። በነገራችን ላይ ይሄንን የሚናገረው አሳፍ ነው። ትንሽ ስለ አሳፍ ልንገራችሁ። አሳፍ ማን ነው? በመጽሐፍ ቅዱስ ውስጥ እንደምናውቀው የመዘምራን አለቃ ነው። ከሌዊ ወገን የሆነ ነው እና አሳፍና ሌዋውያን ግን የሚታወቁት በቤተ ክህነት አገልግሎታቸው ነው። በተለይም ደግሞ የመዘምራን አለቃ ስለሆነ የቤተ ክህነትን ሕግ ጠንቅቆ የሚያውቅ ሰው ነው። ከዚህ ሰው ትውልድ የሚወጣው ትውልድ እንዴት አድርጎ እግዚአብሔርን እያመለከ እንዳለፈ ብትመለከቱ ያስደንቃቸዋል። ምናልባት ትንሽ ትራክ እናደርጋቸው። ወደ አንደኛ ዜና መጽሐፍ እንሄድና ይሄው ሰው በዳዊት ዘመን ምን ያደርግ እንደነበረ፣ ከዛ በኋላ ደግሞ በሰለሞን ዘመን ምን ይደረግ እንደነበር፣ ከረጅም ጊዜ ዓመታት በኋላ ደግሞ በነ ሕዝቅያስ ዘመን ምን ይደረግ እንደነበር እስቲ አንደኛ ዜና ምዕራፍ 6 ላይ እንሄድና መጀመሪያውን ነገር እንመለከታለን። ዳዊት ታቦቱን ይዞ ከመጣ በኋላ ታቦቱ አርፎ ከተቀመጠ በኋላ የሚሆነውን ነገር ነው የሚነግረን። ከ31 እስከ 39 ያለውን ክፍል አነበዋለሁኝ። በዚህ ቦታ ላይ ይሄ የሌዊ ልጅ የሆነው የሌዊ ነገድ የሆነው አሳፍ የሚያደርገው ነገር እዚህ ጋር የጀመረው ግን በዚህ ለይተን እናየዋለን። እንዲህ ይላል ቁጥር 31 ላይ ዳዊትም ታቦቱ አርፎ ከተቀመጠ በኋላ በእግዚአብሔር ቤት ያቆማቸው የመዘምራን አለቆች እነዚህ ናቸው። ሰለሞንም የእግዚአብሔርን ቤት በኢየሩሳሌም እስኪሰራ ድረስ በመገናኛ ድንኳን ማደሪያ ፊት እያዜሙ ያገለግሉ ነበረ። በየተራቸውም ያገለግሉ ነበር። አገልጋዮቹና ልጆቹም እነኚህ ናቸው። ከቀዓት ልጆች ዘማሪው ኤማን ነበረ። እርሱም የኢዮኤል ልጅ የሳሙኤል ልጅ የሕልቃና ልጅ የይሮሃም ልጅ የኤልኤል ልጅ የቶዋ ልጅ የሱፍ ልጅ የሕልቃና ልጅ የመሃት ልጅ የአሚስ ልጅ የሕልቃና ልጅ የኢዮኤል ልጅ የአዛሪያስ ልጅ የሶፎንያስ ልጅ የዮታህ ልጅ የአሴር ልጅ የአብያሳፍ ልጅ የቆሬ ልጅ የይስዓር ልጅ የቀናት ልጅ የሌዊ ልጅ የእስራኤል ልጅ ነው። በቀኙም የቆመ ወንድሙ አሳፍ ነበር። በቤተ ክህነት በዝማሬ አገልግሎት የሚያገለግሉትን ነው የሚናገረው። እነኚህ ሰዎች በዳዊት ዘመን ይሄንን አሳይመንት ተቀብለው ሲያገለግሉ ከቆዩ በኋላ እስቲ ደግሞ እነዚሁን ያዙና ሁለተኛ ዜና ምዕራፍ 5 ላይ ሄዱ።
ሁለተኛ ዜና ምዕራፍ 5 ላይ በምንገባበት ጊዜ ሌላ ታሪክ ነው። ምክንያቱም ዳዊት አለፈ፣ በዳዊት ዘመን ሲያገለግሉ ቆዩ። አሁን ነሰሰርሊ መጀመሪያው አሳፍ ራሱ አለ ማለት ሳይሆን ከዛ ነገድ የሆኑት ደግሞ ልጆች ወዴት እየሄዱ እንደሚሄዱና አገልግሎት እንዴት እንደሚቀጥል እናያለን። ምዕራፍ 5 ከ11 እስከ 12 ደግሞ ያለውን ስትመለከቱት በእርግጥ ምዕራፍ 5 ቁጥር 1 ላይ መጀመሪያ ብናነበው ያኛውን ያብራራልናል። እንዲሁም ሰሎሞን ስለ እግዚአብሔር ቤት የሰራውን ስራ ሁሉ ተጨረሰ። አባቱም ዳዊት የቀደሰውን የብርና የወርቅ ዕቃ ሁሉ ሰሎሞን አምጥቶ በእግዚአብሔር ግምጃ ቤት ውስጥ በነበረው ግምጃ ቤት አኖረው ይልና ቁጥር 11 እና 12 ላይ ስትሄዱ ደግሞ በዚያም የነበሩ ካህናት ሁሉ ተቀድሰው ነበር፣ በሰሞናቸውም አልተከፈሉም ነበር። መዘምራኑም የነበሩት ሌዋውያን ሁሉ አሳፍና ኤማን ኤዶታምም እያለ ይቀጥላል። አያችሁ፣ እነኛ የእግዚአብሔርን አገልግሎት በዳዊት ዘመን የተቀበሉት አክብረው በእግዚአብሔር ቤት ያደርጉ የነበሩት ትውልዳቸውን ደግሞ ያንኑ ነገር ያስተምሩት ስለነበረ በሰሎሞንም ዘመን ደግሞ ይሄንኑ አገልግሎት ሲያደርጉ ይታያል። ምናልባት በሰሎሞንና በዳዊት ዘመን ይሄን ያህል እንደው ረጅም የዘመን ልዩነት አለ ብለን ላናምን እንችላለን። ግን ተከትለናቸው እንሂድ። ከ100 ዓመት በኋላ ደግሞ ሁለተኛ ዜና ላይ ስትሄዱ እዛው መጽሐፍ ውስጥ ስለሆነ ምዕራፍ ላይ ደግሞ ትሄዳላችሁ። ምዕራፍ 20 ከቁጥር 14 እስከ 19 ድረስ ይሄን ዘመን ታሪኩ ትራክ ሲደረግ እስከ 100 ዓመት ድረስ ነው የሚሆነው እና ከ100 ዓመት በኋላ ደግሞ የእግዚአብሔር መንፈስ በነበረባቸው ጊዜ ያደርጉ የነበረውን 14 እና እስከ 19 ድረስ ያለው ነው። ምዕራፍ 20 ከ14 እስከ 19 እንደዚህ ይላል። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በየኤል ልጅ በበናያስ ልጅ በዘካርያስ ልጅ በየዝኤል ልጅ በጉባኤው መካከል መጣ፣ እንዲህም አለ እያለ ያው የሆነውን ነገር ይቀጥላል። ልላችሁ የወደድኩት ነገር ምንድን ነው? እነኚህ ሰዎች በቤተ ክህነት ውስጥ ይህንን አገልግሎት ተሰጥቷቸው እያገለገሉ የነበሩት ለልጆቻቸው ያንኑ አሳልፈው የሚሰጧቸው ያንኑ አገልግሎት ነው ይዘው የሚሄዱት። በመካከል የመጣ ነገር ቢኖርም እንኳን እንግዲህ ከ100 ዓመት በኋላ አይደለም፣ ሌላ እንደገና 140 ዓመት አሳያቸዋለሁ፣ እንደገና 80 ዓመት አሳያቸዋለሁ፣ ከ400 ዓመትም በኋላ ደግሞ እናያቸዋለን። እነኚህ ሰዎች ይሄንን ሁሉ ነገር በሚያደርጉበት ጊዜ ለዚህ ቤተሰብ እግዚአብሔርን ማገልገል፣ በእግዚአብሔር ፊት መቆም አንድና አንድ ጉዳይ ነው፣ አማራጭ የሌለው ጉዳይ ነው። በዘመናቸው ሄደው እግዚአብሔርን ሲከተሉ ቆይቶ የእስራኤል ልጆች እኮ ሲያስቸግሩት እንመለከታለን። ከእግዚአብሔር መንገድ ሲርቁ እንመለከታለን። እግዚአብሔርን ሲያስቆጡት እናያለን። መዝሙር 105ን ሄደን በምንመለከትበት ጊዜ ኢቨን ቅድም ያነበብነው መዝሙር 78ም አንድ በኃይል የሚናገረው ነገር አለ። የእግዚአብሔር ያሳያቸውን ተአምራቱን ረሱ ይላል። በተለይ መዝሙር 105 እና 106 ስታነቡ ደግሞ እግዚአብሔር ያደረገውን ረሱ፣ እግዚአብሔርን አስቆጡት፣ አበሳጩት ይልና ያንን ይመስለኛል ጳውሎስ ወደ ኋላ ሄዶ ይጠቅስና አንደኛ ቆሮንቶስ ምዕራፍ 10 ላይ በአባቶቻችን የሆነውን ነገር አስተውሉ ይላል። ቀደም ሲል አባቶቻችንን በቀን በደመና አምድ፣ ምሽት ደግሞ በእሳት አምድ ሲመራቸው ነበረ። በእነዚህም ደግሞ አለትን ከፍሎ ደግሞ ውሃንም ማጠጣቸው፣ አለቱም ደግሞ ክርስቶስ ነበረ ይልና ይሁን እንጂ በሚበዙት ግን እግዚአብሔር ደስ አላለውም። ከዚህም የተነሳ በአንድ ቀን 2,000 ከ3,000 የሚሆኑትን አጠፋቸው ብሎ ያንን እግዚአብሔር እየመራቸው እነሱ እያሳዘኑት አባቶቻቸውን እንዴት እንዳደረገ ይናገር። ይሄ ትውልድ ግን ኢቭን በስደት ምድር በሄዱ ጊዜ እግዚአብሔርን ማምለካቸው አልተቋረጠም። እናንተ አንብቡት፣ እኔ ግን በዚህ ጊዜ ሁሉን እንዳልወስድ። ሁለተኛ ዜና ምዕራፍ 29 ላይ ደግሞ ስትሄዱ ከ140 ዓመት በኋላ የሆነውን ነገር ታገኙታላችሁ። ሕዝቅያስ ሲነግስ የሆነ ነገር ነው። አሁንም አሳፍ በቦታው ነው ያለው። የአሳፍ ትውልድ በቦታቸው እግዚአብሔርን እያመለኩ ነው ያሉት። ያ አለፈ። 80 ዓመት ደግሞ ካለፈ በኋላ የሕጉ መጽሐፍ ሲገኝ የኢዮስያስን ታሪክ ታስታውሳላችሁ። ሲነበብ አሁንም የአሳፍ ልጆች በመዘምራን ቦታቸው ላይ ቆመው ያንኑ ነገር ሲያደርግ ታያላችሁ። እነኝህን ሁሉ ዓመታት ብትደምራችሁ በጣም ረጅም ጊዜ ነው። ምን አይነት መንካት ነው እግዚአብሔር የነካቸው! ምን አይነት መገለጥ ነው እግዚአብሔር ለዚህ ቤተሰብ የተገለጠው፣ ለዚህ ትውልድ የተገለጠው! ለምንድን ነው ይሄን ሁሉ ዘመን እግዚአብሔርን ተከትለው የሚያመልኩት? እግዚአብሔር ሲረዳ እንደዚህ ነው። ይሄ ሁሉ ደግሞ ሲሆን እስራኤልም እግዚአብሔርን ወዶ እግዚአብሔርን እየተከተለ እየፈለገው አይደለም። እምቢ ብለው ሲጠፉ እግዚአብሔር ሲቀጣቸው ሲያጠፋቸው ሁሉ እያዩ እንየት እነኚህ ሰዎች ግን አሁንም ከእግዚአብሔር ጋር ወግነው ቀሩ። የመጨረሻውን ምዕራፍ ዕዝራ ምዕራፍ 3 ቁጥር 10 ላይ ያለውን የአሳም ልጆች ሌዋውያኑ ደግሞ ይላል። ይሄ የሆነው ደግሞ 400 ዓመት ካለፈ በኋላ ነው።
እሱንም እናንተ እንድታነቡት ከጊዜ አኳያ ልተውላችሁ። ሁለተኛ ዜና ምዕራፍ 35 ቁጥር 15 ላይ ደግሞ ቅድም ያልኳችሁ የሕጉ መጽሐፍ በተገኘ ጊዜ በዮስያስ ዘመን የሆነውን ነገር ይናገራል። ጥቂት ስለ አሳፍ ማንሳት የወደድኩበት ምክንያት የሚናገረው ማን እንደሆነ ቆም ብለን እንድናስተውል። የገባው ነገር አለ፣ የሚያየው ነገር አለ። ትውልድ ከፊቱ ያያል። ያ ትውልድ ሁሉ ደግሞ የእግዚአብሔር እንዲሆን የሚያስብ ሰው የሚናገረው ንግግር ነው። ምንድነው እሱ የሚለው? ሕጌን አድምጡ፣ ጆሮአችሁን ወደ አፌ ቃል አዘንብሉና አፌን በምሳሌ ከፍቼ ከቀድሞ ጀምሮ የነበረውን ነገር ከሱ በፊት የነበረ ነገር አለ ማለት ነው። ከዚህ በኋላ ደግሞ የሚሆን ነገር አለ ማለት ነው። ለእኛ በዚህ ዘመን ላለን ግን ከቀድሞ ጀምሮ ያለውን ተምሳሌት እናገራለሁ። አንደኛ የሰማነውን ነገር፣ ሁለተኛ ደግሞ ያወቅነውን ነገር፣ እነዚህን ነገሮች እንናገራለን። ምንድን ነው እሱ የሆነው? ይሄ ነው የሆነው። አባቶቻችን የነገሩን ነገር አለ። ለአባቶቻችን ግን አባቶቻቸው የነገሯቸው ነገር አለ። ስለዚህ ስንት ትውልድ አለ ማለት ነው? እኛ አለን። ለእኛ ማን ነገረን? አባቶቻችን ነገሩን። ለአባቶቻችን ማን ነገራቸው? አባቶቻቸው ነገሯቸው። ስለዚህ የአባቶቻችን አባት፣ አያቶቻችን፣ አባቶቻችንና እኛ አለን። እኛ ሶስታችንም ይሄ ትውልድ የምናውቀውና የሰማነው ነገር አለ። እነዚህ የነገሩን ነገር ለሚመጣ ትውልድ ከልጆቻቸው ሳይደብቁ ነግረዋቸዋል። አባቶቻችን ደግሞ ለእኛ ነግረዋቸዋል። የነገሯቸው ነገር ላይ እንመጣለን። ምንድነው የነገሯቸው? ለምንድነው የነገሯቸው? እነዚህ ሁለት ጥያቄዎች መልሰን ነው የምናበቃው። ምንድነው የነገሯቸው? ለምንድነው የነገሯቸው? ከልጆቻቸው አልሰወሩም፣ ነገሯቸው። ቁጥር 4 ላይ የነገሯቸው ነገር የእግዚአብሔርን ምስጋና፣ ኃይሉን፣ ያደረገውን ታምራት ተናገሩ። ቁጥር 5 ላይ ለልጆቻቸው ያስታውቅ ዘንድ ለአባቶቻቸው ያዘዘውን ምክር በያዕቆብ አቆመ፣ በእስራኤልም ሕግን ሠራ። የሚመጣ ትውልድ ቅድም እንዳልኳችሁ የሚወለዱትም ልጆች ያውቁ ዘንድ ተነስተው ለልጆቻቸው ይናገራሉ። የነገሯቸውን ነገሮች ትንሽ ልበልና ለምን እንደነገሯቸው ብዬ አጠቃልለዋለን። የነገሯቸው ነገር የእግዚአብሔርን ምስጋናና ኃይሉን፣ እነኚህን ዘመናት ባለፉበት ጊዜ እግዚአብሔር ለነሱ ያደረገላቸውን የማራቸውን ምሕረት፣ እግዚአብሔር የሰራላቸውን መልካም ስራ፣ ያ ብቻ አይደለም፣ ኃይሉን እንዴት አድርጎ እንዳወጣቸው፣ አባቶቻቸውን ከጠላቶቻቸው እጅ እንዴት ፈልቅቆ እንዳወጣቸው እስራኤላውያኖች ለልጆቻቸው ይናገራሉ። ቆም ልበልና እዚህ ጋር ቻሌንጅ ላድርጋችሁ። ምንድነው ለልጆቻችን የምንነግራቸው? ብዙ ጊዜ ከልጆቹ ጋር ባለን ንግግር ስንጫወት የሚሉት እናንተ ሁል ጊዜ እኔ ለእናንተ ብዬ ነው እንደዚህ ሆንኩት ብላችሁ የራሳችሁን ታሪክ ነው የምትነግሩ ይላሉ። እኔ በአንተ እድሜ በነበርኩኝ ጊዜ እንደዚህ ነበርኩኝ ብላችሁ የራሳችሁን ታሪክ ነው የምትነግሩ። ታዲያ ምን እናድርጋችሁ ይላሉ። በቃ እሱን ትተን የእግዚአብሔርን ነገር እንንገራቸው ይሆን? እሱን ትተን እኔ ላንተ ብዬ ነው ላንቺ ብዬ ነው ከምንላቸው እግዚአብሔር በዚያ ጊዜ መጥቶ ሕይወቴን ነክቶ እንዲህ አድርጎ ለወጠው ብለን እንንገራቸው ይሆን? ምናልባት የሚጠቅማቸው ነገር እሱ ስለሚሆን ብዬ ነው። እዚህ ላይ የሚነግሯቸው ነገር የእግዚአብሔርን ምስጋና፣ ኃይሉን፣ ያደረገውንም ተአምራቱን ለልጆቻቸው ያስታውቅ ነበር። ለአባቶቻቸውን ያዘዘውን ምስክር በያዕቆብ አቆመ። የትኛው ነው ለአባቶቻቸው ያዘዘው? ወደ ዘዳግም መጽሐፍ ብትሄዱ ለእስራኤል እግዚአብሔር አንድ ነገር ነግሮታል። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስና በፍጹም ኃይል ውደደው። ይሄ የመጀመሪያው ነገር ነው። እንደምታስታውሱት ማቴዎስ ወንጌል ምዕራፍ 19 ላይ መጥቶ እነኛ ፈሪሳውያን ጌታን ሊፈትኑት በተናገሩ ጊዜ ከሕጊቱ ሁሉ 22 ላይ ማቴዎስ 22 ላይ ከሕጊቱ ሁሉ የትኛዋ ትበልጣለች? እስቲ ዋናውን ነገር ንገረንና በቃ እሱን አድርገን እንገላገል አይነት ጥያቄ ሲጠይቁት ጌታ መልሶ የወሰዳቸው እዛ ቦታ ላይ ነው። እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። ከዛ በኋላ ደግሞ ሁለተኛውን ባልንጀራንም እንደዚህ ውደድ የሚለውን ነገር ነገራቸው። ይሄንን ለነሱ የነገራቸው ነገር ውስጥ ግን ልብ በሉና ዘዳግም ምዕራፍ 6 ከቁጥር 4 እስከ 7 ላይ ባለው ውስጥ የሚነግራቸው ነገር በመጀመሪያ ደረጃ አንተ ራስህ እግዚአብሔርን እወቀው፣ ውደደው በዚህ አይነት መንገድ። ከዛስ በኋላ ሕጉን ያዘው፣ በልብህ ጻፈው፣ አሰላስለው፣ እወቀው። አንተ ራስህ እግዚአብሔርን በመጀመሪያ ደረጃ እወቀው፣ በቀንና በሌሊት ሕጉንም አሰላስለው። ከዛስ በኋላ አንተና ከእግዚአብሔር ጋር ያለው ነገር ከተስማማ በኋላ አንተ እግዚአብሔርን ካወቅከው በኋላ ቀጥለ ለልጅህ ንገረው። ያንኑ እግዚአብሔርን ለልጅህ ንገረው። የሁለተኛው ሚሽን ነው። ሚሽን ነምበር 1 አንተ ራስህ እግዚአብሔርን እወቀው። መቼም ልጆቻችን ከምንላቸው ነገር እኩል ወይም ከዛ በላይ የኛ የምንሆነው ነገር ነው ኢንፍሉዌንስ የሚያደርጋቸው። በምንነግራቸውና በምናስተምራቸው ነገር የምንፈልገው እንድንሆንልን እንፈልጋለን። ግን
ሪሰርቹም የሚለው እንደዛ አይደለም። ሞር ኢንፍሉዌንስ እያደረጋቸው ያለው የሚያዩት ነገር ነው። ከምንናገራቸው ነገር የበለጠ ኢምፓክት እያደረጋቸው ያለው በህይወታችን የሚያዩት ነገር ነው። እግዚአብሔር ይርዳን በዛ ኮንሲስተንት የሆነ ህይወት እንድንኖር። አንተ እግዚአብሔርን በዛ አይነት መንገድ ካወቅከውና ከወደድከው በኋላ ግን ህጉንም ደግሞ በልብህ ከጻፍከውና በቀንም በማታም ካሰላስልከው በኋላ ቀጥታ ሄድና ለልጅ አስተምረው። ከዛስ በኋላ ቤት ውስጥ ያለውን ነገርን ከጨረስክ በኋላ ደግሞ በበር መቃን ላይ ሄድና ጻፈው። ጎረቤት ባለፈ ባገደመ በወጣ ጊዜ ያንን አንተ የምታውቀውን እግዚአብሔር፣ አንተ የምታመልከውን እግዚአብሔር፣ አንተ የወደድከውን እግዚአብሔርን ምንድነው ብሎ ይጠይቃል። ምስክርነት ይሆናል ማለት ነው። ይህንን ለእስራኤል የነገረውን ህጉን የሚመጣው ትውልድ ሁሉ የሚያውቁትም ልጆች ሁሉ ሊያውቁ የተገባበት ምክንያቱ ደግሞ ከዚህ በኋላ የምነግራችሁ 3 ነገሮች ናቸው። ለምንድን ነው ይሄንን ሊነግሯቸው ያስፈልገው? አባቶቻቸው እግዚአብሔር ያደረገላቸውን ነገር እንዲሰሙ የተፈለገበት ምክንያት ምንድን ነው? ምናልባት አስቸጋሪዎች እንዳይሆኑ፣ ወንበዴዎች እንዳይሆኑና እግዚአብሔርን እነሱን እየፈሩ እንዲቀመጡ ብቻ አይሆን። ተመልከቱ፣ 3 ዋና ዋና ነገር ይነግራቸዋል። በመጀመሪያ ደረጃ ይሄንን የምትነግራቸው ተስፋቸውን በእግዚአብሔር እንዲያደርጉ። ትንሽ ወደ አሜሪካን ወይም ደግሞ አሁን በዚህ ዘመን ወዳለው ነገር ልመልሳችሁ፣ ለምን ይሄኛው ኢምፖርታንት እንደሚሆን እንድትመለከቱ። ኮልድ ኬዝ ክርስቲያኒቲ የሚል ብዙ የክርስትናን ህይወትና ከክርስቲያን ጋር የተያያዘ ብዙ በዚህ ዘመን ባለፈው ዘመን ያሉ ስታቲስቲክሶችን የምታገኙበት ቦታ ነው። ምን ያህል አሜሪካውያኖቹ ክርስቲያንን ብለው እንደሚሉ፣ ምን ያህሎቹ ደግሞ ክርስቲያን ብለው የሚሉት ከመንገድ እንደወጡ፣ ምን ያህል ደግሞ ጌታን እጅግ በጣም የሚወዱ ሰዎች እንዳሉ፣ ምን ያህል ክርስቲያን ቤተሰቦች በአሜሪካ ውስጥ እንዳሉ፣ ምን ያህል ሰዎች በክርስትና እምነታቸው ምክንያት ዋጋ ከፍለው የመሳሰለው ማንኛውንም ዳታ ታገኛላችሁ በዚህ ቦታ ላይ። ጥቂት ነገር ግን ይዤላችሁ መጣሁ። ልጆቻችን እንዲያስተምሩ በምንልክባቸው ትምህርት ቤቶች ውስጥ ያሉት ፋክልቲስ 72% የሚሆኑት ራሳቸውን ሊበራል ነን ብለው ነው የሚገልጹት። የእግዚአብሔር ነገር ኖረ አልኖረ ምንም ስሜት አይሰጠንም ብለው ፐብሊክሊ የሚናገሩ ሰዎች ናቸው። እነሱ ናቸው ልጆቻችንን የሚያስተምሩልን። ብዙ ጊዜ ቁጥር ተሰሙ ይሆናል። ልጆች አድገው ኮሌጅ በሚገቡበት ጊዜ ይሄን ያህል ፐርሰንቱ ከእግዚአብሔር ቤት ይርቃሉ፣ ወደ ቸርችም አይመለሱም ይባላል። ከ70 እስከ 88% የሚሉም አሉ፣ 72% የሚሉ አሉ። ጥያቄው ለምንድን ነው እንደዛ የሚሆን? የሚሄዱበት ቦታ ይሄንን አይነት ስለሆነ ማለት ነው። የሚያስተምሯቸው ሰዎች በእነሱ ክርስትና የሚሳለቁ ሰዎች ስለሆኑ ነው። ምን ልላችሁ ነው? እስራኤልም ለልጁ ይሄንን የሚናገርበት ምክንያት እግሮቻቸው በረገጡባቸው ምድሮች በሙሉ እግዚአብሔርን የማያውቅ ሌሎች አማልክቶች ያሏቸው ሰዎች አብሯቸው ነው ያሉት። የእነሱን እግዚአብሔር ሪኮግናይዝ በማያደርግ ህዝብ መካከል ነው እያለፉ የሚል። ስለዚህ ኮንስታንትሊ እግዚአብሔርን ቸርነትና ማንነት፣ ተአምራቱን፣ ስራውን ያደረገላቸውን ነገር ዴይ ኤንድ ናይት ሊነግሯቸው ያስፈልጋል። ህጉን ሊነግሯቸው ያስፈልጋል። ለምን? ያሉበት ነገር ከዚህ ስለሚያስጥላቸውና ስለሚያጎላቸው፣ ከዚህ ከእግዚአብሔርም ስለሚያረቃቸው። ይሄ ቁጥር አሁን የነገርኳችሁ 72% የሆኑት ፋከልቲዎች ራሳቸውን ፖለቲካሊ ሊበራል ነን ብለው የሚሉት በ1999 አካባቢ ላይ የተሰራ ስታቲስቲክስ ነው። በ84% 39% ነበር። ምንድነው እሱ እዚህ ጋር የምንመለከተው? እነኚህ ሰዎች ቁጥራቸው እየጨመረ ነው የሚሄደው። የእግዚአብሔር ነገር ስሜት የማይሰጣቸው ሰዎች ቁጥር እያሻቀበ ነው እየሄደ ያለው። ምናልባት ይሄ ቁጥር አላቅም በቅርብ ተሰርቶ ከሆነ አሁን 2025 ላይ ነው ያለ ነው። 72% አይመስለኝም። 80 እና 90% ገብቶ ሊሆን ይችላል። እነዛ ናቸው ልጆቻችንን ተቀብለው በእምነታቸው ቻሌንጅ የሚያደርጓቸው። እኔ ክርስትና እንደ ክርስትና ጠላት ያለው ነገር ያለ አይመስለኝም። ዓለም ሁሉ የሚተባበርበት ይሄ የኛ እምነት ነው። ይሄ ብቻ አይደለም። 25% የሚሆኑት የኮሌጅ ፕሮፌሰሮች ብቻቸውን ነው። 25% የሚሆኑት ደግሞ ኤቲስቶች ናቸው ወይም አግኖስቲስቶች ናቸው። በፊት ለፊት ኤቲስትነታቸውን ተናግረው የሚያስተምሩ ተናግረው የሚቀመጡ ሰዎች ናቸው። ይሄ ቁጥር ከዓመት ዓመት እየተለወጠ ነው የሚሄደው። አደልት የሆኑ 18 ዓመትና ከዛ በላይ የሆኑ ሰዎች ማለት ነው ክርስቲያን ነን የሚሉ በ2007 78.4% ነበሩ። በ2014 ደግሞ 70.6 ሆነ። ይሄ ደግሞ ቁጥር ሲወርድ ነው የምታዩት። ምን ማለት ነው? ድሮ ክርስቲያን ነን ይሉ የነበሩ ሰዎች ብዙ ናቸው። አሁን ክርስቲያን ነን የሚሉ ሰዎች ደግሞ እየቀነሱ ነው ያሉት። እንደነገርኳችሁ ይሄ 2014 ያለ ዳታ ነው። ኦልሞስት ከ10 ዓመት በፊት ማለት ነው። አሁንስ ምን ያህል ሰው ይሆን ክርስቲያን ነን ብሎ ዲክሌር የሚያደርግ? ከዚህ በታች ቁጥር ሊገጥመን ይችላል። በዚህ ጊዜ ሃይማኖት የለሾች 22% ነበሩ። ሌላ ቁጥር ልንገራችሁና ከቁጥር ልውጣ። አንዳንድ ሰው ቁጥር አይወድም።
ሪያሊቲው ግን ይሄ ነው ልላችሁ ፈልጌ ነው እንጂ የቁጥር አባዜ ይዞኝም አይደለም። ቶም ባሴት የሚባል ሰው ዋይ ክርስቲያን ኪድስ ሊቭ ዘ ፌዝ ብሎ 4 ምክንያቶች ይጠቅሳል። ከአራቱ አንደኛውን ስላላመንኩበት ትቼዋለሁ፣ 3ቱን ግን ይዤላችሁ መጥቻለሁ። የመጀመሪያው እምነትን አስመልክቶ ያሏቸው ጥያቄዎችን የሚመልስላቸው ሰው ስለማያገኙ ነው። አስተውላችሁ ከሆነ ልጆቻችን ከፍ እያሉ ሲሄዱ እድሜያቸው 7 ዓመት 8 ዓመት በሚደርስበት ጊዜ አንድ ፕራይመሪ ጥያቄ ይጠይቃሉ። ዋይ እግዚአብሔር እንደዚህ ዋይ። መቼም ለእግዚአብሔር ጉዳይ ሁሉን ዋይ ለሚሉት ነገር መልስ ይኖረናል ብዬ አላምንም። ምክንያቱም አንዳንዶቻችን ለአንዳንዱ ነገር ራሳችንን መልስ የለንም እንኳን ለነሱ ልንመልስላቸው። በቃ በእምነት ነው እየተጓዘን ያለ ነው። ዋይ ስለማይመልስላቸው ልጆች ግን በዛ ጉዳይ ብዙ እየቀጠሉ ይሄዳሉና ብቻ ካለፉም በኋላ ካደጉም በኋላ ጥያቄዎች ስለማይመለሱላቸው ይሄ አንዱ ፕራይመሪ ሪዝን ነው ይላሉ። ሁለተኛው ሌሎች ነገሮችን ስላስቀደሙ ነው። ምክንያቱም ከዚህ ይልቅ በጣም አፒል የሚያደርግላቸው ልባቸውን የሚማርክ ነገር በዝግጅት በጥናት በትልቅ ነገር ስለሚቀርብላቸው ያባብላቸዋል። እንደ ማንኛችንም ይፈተናሉ። ዲፕ የሆነ ዲሳይፕልሺፕ ስር የሰደደ ደቀ መዝሙርነት በሌለበት ህይወት ውስጥ የሚመጣው ንፋስ በቀላሉ ይዟቸው ይሄዳል። ሰው ያመነውን ነገር ጠልቆ ካልቆመበትና ካልተረዳው ከዚህ በላይ የሚስብና አሳማኝ የሆነ ነገር በሚመጣበት ጊዜ እግዚአብሔር ካልረዳው በስተቀር ይነቃነቃል። ስለዚህ ሁለተኛው ምክንያት የሚለው ሌሎች ነገሮችን ስለሚያስቀድሙ ነው፣ በሌሎች ነገሮች ስለሚያዙ ነው። ተመልከቱ ልጆቻችንን ምን ያህል ጊዜ ቴሌቪዥናችን ላይ ያጠፉ እንደነበረ፣ ምን ያህል ጊዜ ጌም ቲዩባቸው ላይ ያጠፉ እንደነበረ፣ ምን ያህል ጊዜ ኤሌክትሮኒክሶቻቸው ላይ እንዳሉ። ለኛ ነገሮች በበዙ ጊዜ ይሄኛው ደግሞ እያነሰ በሄደ ጊዜ በልጆቻችን ህይወት የሚሆነውን ነገር ለመገመት አይሳነንም። ግን እግዚአብሔር እንደዛ አይደለምና እቺ ቤተክርስቲያን የምትጸልይ ቤተክርስቲያን ስለሆነች ሌሎችን በሚጸልዩበት ቤቶች ውስጥ ሁሉ እግዚአብሔር አላሳፈረንም። ክብር ለእግዚአብሔር ይሁን። ማዕበሉ ምን እንደሚመስል ተመልክታችኋል። የሚመጣው ነገር አባትን አባት አይደለህም የሚያሰኝ ነገር ነው። 3 ልጆች ተባብረው እናትና አባትን ሲጠምዱ በጣም ቀላል ነገር አይደለም። ይሄ ከባድ ነገር ነው። መቼም እግዚአብሔር ደግ ነው፣ ግን ኢንተርቬን ያደርጋል፣ ይመጣና ይገባል። 3ኛ ምክንያት ይላል መቼም ቢሆን እምነታቸውን የኔ ነው ብለው ለመቀበል ስለሚቸገሩ። ማለት በቃ ማሚና ዳዲ ስላሉን በሚል ብዙ ዘመን ነው የሚጓዙት። በኋላ ሲገባቸው ግን ያኔ ነው ነገር የሚለወጠው። እነኚህ አሁን እንደዚህ ብለው እነዘሌ ከገለጹልን ልጅ አንዱ ከአንድ ወር በፊት ይመስለኛል የሃይ ስኩል ልጆች ግራጁዌሽን ልት በነበረ ፓነል ውይይት ላይ መግለጫ ይሰጡ ከነበሩ ልጆች ወይም ደግሞ ትምህርት ቤት ሲሄዱ የሚያጋጥማቸውን ነገር ይገልጹ ከነበሩት ውስጥ አንዱ ነው። እውነቱን ነው የሚነግሯቸው። እዛ ስትሄዱ ያለው ነገር ቻሌንጅ የሚያደርግ ነገር ነው፣ ቀላል ነገር አይደለም። እንዳውም የፓስተር ጌታቸው ልጅ ደግሞ በጣም ኃይለኛ ስቴትመንት አስቀመጠ። እሱ እውነትን እንገራችሁ አሉ። ይሄ ኃጢአት የተባለው ነገር ሪያሊቲውን ትፈልጋላችሁ፣ ይጣፍጣል አሏቸው። ግን ከሱ የሚጣፍጥ ነገር ካላገኛችሁ ከሱ አትላቀቁም። እሱም ኢየሱስ ነው። this is a strong statement ወንድሞቼ እና እህቶቼ። እዚህ ደረጃ ላይ ለመድረስ ግን ጊዜ ይፈጅባቸዋል ልላችሁ ፈልጌ ነው። ይሄ መጀመሪያ መቼም ይሄ የኔ ነው ትክክል ነው ብለው ካልተቀበሉትና ካልቆሙበት የሚያነቃንቃቸው ነገር ሁልጊዜ መኖሩ አይቀርም። በመጨረሻ ሳውዘርን ባፕቲስት ኮንቬንሽን ደግሞ አንድ ዴታ አውጥቷል። እሱም በአሁኑ ሰዓት ከ70 እስከ 88% የሚሆኑት ወጣቶች የመጀመሪያ ዓመት ኮሌጅ ተማሪዎች ሲሆኑ ክርስትናቸውን ይተውታል ይላል። ኮሌጅ ሲሄዱ ለምን? የሚሄዱበት ኢንቫይሮንመንት ያንን ስለሚመስል ነው። ይሄንን የምነግራችሁ እንድትፈሩ እንድትደነግጡ አይደለም፣ ግን መረዳት አስፈላጊ ስለሆነ ነው። ከፊት ለፊታቸው ያለው ነገር ምን እንደሆነ የሚያጋጥማቸው ነገር ምን እንደሆነ እንድናቅና ስር የሰደደ ዲሳይፕልሺፕ በቤት ውስጥ እንዲኖርና ያንን ማድረግ እንድንችል። ምክንያቱም ካቶሊኮች ይላሉ ልጅ 6 ዓመት እስከሚሆነው ድረስ ስጠኝና እኔ ካቶሊክ አረግልሃለሁ። ምን ማለት ነው? በእነኛ ጊዜያቶች የሚያስፈልገውን ነገር ሁሉ ከሰጠሁትና እሱ ይሄንን እምነት እንዲከተል ዋና የሆኑትን ነገሮች ካስጨበቅኩት ከዛ በኋላ የትም አይሄድም ልጁ ማለታቸው ነው። ስለዚህ በተለይ ትንንሽ ልጆች ላሏችሁ ወንድሞችና እህቶች ይሄንን እመክራችኋለሁ። ጊዜው አሁን ነው። ፈረንጆቹ ምን ይላሉ? hit the iron when it is hot። ብረቱ ቀይ ሆኖ ሳለ ግሎ ሳለ ምታው፣ ቀጥቅጣው፣ ሼፕ ታስይዘዋለህ። ከበረደ አታስይዘውም ነው። ልጆች አብረውን ባሉበት በዛ እድሜያቸው ሊሰሙ የሚገባቸው ነገር ለምንድን ነው እሱ ይሄ ሊሆን የሚገባው?
አንደኛ ከመዝሙር 78 የምንመለከተው አንደኛ ተስፋቸውን እግዚአብሔርን እንዲያደርጉ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ተስፋ ያደረገ ሰው አይወድቅም። እግዚአብሔርን ተስፋ ያደረገ ሕዝብ አይወድቅም። ለኛም የበጀን እግዚአብሔርን ተስፋ ማድረጋችን ነው። ምክንያቱም እያደጉ በሚሄዱበት ጊዜ ሌላ ተስፋ የሚያደርጉት ነገር እየጨበጡ የሚሄዱ ይመስላቸዋል። ዕውቀት ባካበቱ ጊዜ ዕውቀትም ያስመካል። በቃ ይሄ ዕውቀት ካለኝ ህይወቴ ሴኩር ነው ሊሉ ይችላሉ። ይሄኛው ራንካቸው እየጨመረ በሄደ ቁጥር ሀብታቸው እየጨመረ በሄደ ቁጥር በእግዚአብሔር ላይ ያላቸውን ዲፔንደንሳቸውን እያነሳባቸው የሚሄድ ይሆንባቸዋል። ነገር ግን ሰው ምንም ያገኝ ምን ቢበዛለትም ቢያንስለትም ከፍም ቢል የትም ቢሄድ እግዚአብሔርን ግን ተስፋ ሊያደርገው ይገባል። ስለዚህ ለአባቶቻቸው ልጆች አባቶች ለልጆቻቸው ልጆችም ለልጆቻቸው የሚናገሩት የእግዚአብሔር ተአምራት የእግዚአብሔር ኃይል እግዚአብሔር የሰራውን ስራ የሚናገሩበት ምክንያት ዋስትና ሊሆን የሚችል እግዚአብሔር ብቻ ስለሆነና ልጆቹም እግዚአብሔርን ተስፋቸውን እንዲያደርጉ ነው። እኛም ለሌላ አይደለም እንነግራቸው። ዱርዬ እንዳይሆኑብን አይደለም፣ ክፉዎች እንዳይሆኑብን አይደለም፣ ጄል እንዳይገቡ ብቻ አይደለም። እግዚአብሔርን ግን ተስፋቸው እንዲያደርጉ እኔን እንዴት እንደረዳኝ እግዚአብሔር ለልጆቼ ብነግራቸው አባቴን የረዳ እግዚአብሔር እኔንም ይረዳኛል ብለው ይላሉ። አንድ ቀን እግዚአብሔርን የሚፈልጉበት ጊዜ ይመጣልና። ሁለተኛስ የእግዚአብሔርን ስራ እንዳይረሱ። የእግዚአብሔርን ስራ የሚያስረሳ ቅድም እንዳልኳችሁ የሚሄዱበት ዘመንና የሚያልፉበት ነገር የሚያስረሳቸው ነበር ለእስራኤላውያኖች። አማልክቶቻቸው ሌሎች ናቸው። ይሄም ዘመን ከዛ የተሻለ አይደለም። እንዳውም ይሄኛውን ዘመን ከዛ የከፋ የሚያደርገው ነገር ምንድነው? ሆነ ተብሎ ይሄም ትውልድ ሆነ የሚቀጥለው ትውልድ በእግዚአብሔር ላይ እንዳይታመን መታመኛውንም እግዚአብሔር እንዳያደርግ ብዙ ቻሌንጆች ያመጡለታል። ለአእምሮ የሚመች ነገር ይቀርብለታል። ስለዚህ በዛ እየተወሰደ የእግዚአብሔርን ስራ እየረሳ ለመሄድ በጣም ቀላል የሆነበት ዘመን ላይ ነው ያለነው። መዝሙር 106 ላይ ሄጄ ጥቂት ነገር ላንሳ፣ ምክንያቱም ቅድም ጠቅሼዋለሁ። 105ን እናንተ ታነቡታላችሁ፣ ግን አትሊስት የሰራውን ድንቅ ስራና ተአምራቱን አስቡ ብሎ መዝሙር 105 ላይ የሚያነሳው ነገር አለ። ቁጥር 6 ላይ ነው ያለው የሰራውን ተአምራት። 106 ላይ ስትመጡ ግን 3 ቦታ ላይ እነኝህን ነገሮች ታገኟቸዋላችሁ። እግዚአብሔር ያንን ሁሉ የሰራውን ተአምራት አድርጎላቸው አድኗቸው ባለበት ጊዜ የእግዚአብሔርን ኃይል ስራውንስ ደግሞ ማን ይናገራል ብሎ ይጀምርና ቁጥር 13 ላይ ስትሄዱ ይሄ ሁሉ ሆኖ ግን ፈጥነው ስራውን ረሱ። ፈጥነው ስራውን ረሱ። ቁጥር 22 ላይ ግሩም ነገርን በኤርትራ ባህር ያደረገውን ያዳናቸውንም እግዚአብሔር ረሱ። በእውነት እግዚአብሔር ይርዳን። ቀጥላችሁ ያለውን ደግሞ መዝሙር 107ን ስታነቡ ደግሞ የሚያሳዝን ነገር ታያላችሁ። የእግዚአብሔርን ፌስፉልነት ግን ዛሬ በምስክርነት እንደሰማነው ደግሞ ታያላችሁ። እነኚህ 3ቱም መዝሙሮች በተከታታይ ነው የማነባቸው። ምንድነው የሆነው ይላል? ከዛ ሁሉ የተነሳ እግዚአብሔር ያደረገውን ነገር ከመስራታቸው የተነሳ ከመርሳታቸው የተነሳ ከመቸገራቸው የተነሳ እነኚህ ነገሮች ደረሱባቸው። አንደኛ ተራቡ፣ ተጠሙ፣ ነፍሳቸውን በውስጣቸው አለቀች። ክራይሲስ መጣ። ያ የረሱትና የተዉት እግዚአብሔር መዝሙር 107 ቁጥር 5 ላይ ስትመለከቱ ይህንን ነው የምታዩት። ተራቡ፣ ተጠሙ፣ መከራ ደረሰ፣ ተጨነቁ፣ ምንም ማድረግ ስለማይችሉ ወደ እግዚአብሔር ጮሁ። ይሄ እግዚአብሔር ግን የረሱት እግዚአብሔር ግን ቸል ያሉት እግዚአብሔር ግን መጣና ከመከራቸው አዳናቸው። ቁጥር 12 ላይ ልባቸው በድካም ተዋረደ፣ ታመሙ፣ የሚረዳቸውንም አጡ፣ ተጨነቁ። በተጨነቁ ጊዜ ግን አሁንም ወደዛ ወደ እግዚአብሔር ጮሁ ይላል። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ምን አደረጋቸው? በመከራቸውም አዳናቸው። አስቡት። እግዚአብሔር ትተውኛል፣ ፈጥነው ስራዬን ረስተዋል፣ በኤርትራም ያደረኩትን ነገሬን ትተዋልና ብሎ ሲጮሁ ቢተዋቸው ኖሮ የት በደረሱ ነበር እስራኤል። ቀጠለ ደግሞ እንደገና አሁንም ያው ነገራቸው ስላሳደዳቸው ሰውነታቸው መብልን ሁሉ ተጸየፈች፣ ወደ ሞትም ደጃፍ እንኳን ቀረቡ። በተጨነቁ ጊዜ አሁንም እንደ ልማዳቸው። ይሄ የእስራኤል ታሪክ ነው። በቃ ጮሁ፣ እግዚአብሔርም ከመከራቸው አዳናቸው። ክብር ለኢየሱስ ይሁን። እንዲህ ስለሆነ እኛም ያለ ነው ሰቆቃወ ኤርምያስ ምዕራፍ 3 ላይ እንደተጻፈው እኛም እንኳን ራሳችን ያለ ነው
ያልጠፋ ነው ከምሕረቱ የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው ይላል። ስለዚህ ተስፋቸውን እግዚአብሔርን እንዲያደርጉ ሊነገራቸው ያስፈልጋል። የእግዚአብሔርን ሥራ እንዳይረሱ፣ የእግዚአብሔርን ሥራ የሚያስረሳ ነገር ስላለ ዴይ ኤንድ ናይት ለእኛ ያደረገውን ነገር ልንነግራቸው ይገባል። ከዛስ በኋላ ደግሞ ትእዛዙንም ደግሞ እንዲጠብቁ እግዚአብሔርን መውደዳችንን የምንገልጽበት የመጨረሻው ነገር ትእዛዙን መጠበቅ ነው። ብትወዱኝ ትእዛዜ ጠብቁ። ለልጆቹ ለራሳቸው መልካምነት፣ ለልጆቹ ለራሳቸው ጥቅም እንጂ እግዚአብሔርን ሳናመልከው ብንቀር፣ እግዚአብሔርን ሳንታዘዘው ብንቀር፣ እግዚአብሔርን ብንረሳበት ምንም የምናጎልበት ነገር የለም። ግን ለራሱ ለሰው ልጅ ጥቅም ሰው እግዚአብሔርን ተስፋው ቢያደርገው ይጠቀማልና ተስፋቸውን እግዚአብሔርን እንዲያደርጉ የእግዚአብሔርንም ሥራ እንዳይረሱ ትእዛዙንም እንዲጠብቁ አባቶቻቸው ነገሯቸው። አባቶቻችን ለእኛ ነገሩን፣ እኛም ደግሞ ለልጆቻችን እንነግራለን። ለማን እንዲነግሩ? መጨረሻው ልበል። ለማን እንዲነግሩ ነው የምንነግረው? ለልጆቻቸው። የሚወለዱትም ልጆች ይሄን ነው እንዲያውቁ። ስለዚህም እግዚአብሔር በትውልዶች መካከል መመለኩ እንዲቀጥል፣ እግዚአብሔር በትውልዶች መካከል አምላክነቱ እንዲቀጥል፣ እግዚአብሔር በትውልዶች መካከል ጌትነቱ እንዲቀጥል አባቶቻቸው እንደነገሯቸው ለእኛም አባቶቻችን እንደነገሩን እኛም ለልጆቻችን እነግራቸዋለን። እነሱ ጋር እንዲቆሙ አይደለም፣ ለልጆቻችሁም ይሄንኑ ንገሯቸው ብለን ልጆቻችን እነግራለን። እግዚአብሔርም አምላክነቱ